የአካባቢ ሰው ሁሉ ያውቃል ይሰማዋል ማለት ነው ድምጽ ሁሉ በጸጥታ ካልተኖረ እዛው ከረበሹ ከአገልግሎት ውጪ ሌላ ጫጫታ ሌላ ምን ካለ ነብር ይወጣና እንትን ይላል። ይሄው የቅዱሳኑ የጸሎት ቦታ ነው። ለርሻም ለምንም መጠቀም ይቻላል። አንድ አባት ደግሞ አባ ጉበዝ የሚሏቸው አንድ 70 ዓመት ይሆናቸዋል። የዚህ ገዳሙ ዘበኛ ናቸው። እየኖርን እያለን ከ2016 ላይ ነው አባ 9 ሰዓት አካባቢ ነው እንዴት የቅዱሳን ማይጠንት አይሸቶትም ይሉኛል። አባት እንዲጸጋው የደረሰው ለራሱ ነው ለኔ ሳይሆን እስቲ ብዬ እንትን ስል በቃ ማይጸኑን ሰንሰን ማይጠንቱ እየመጣ 3 ጊዜ ሙሉ ይህን ቦታ ቅዱሳን እያየን እኛም እያየን ምስክር ምንሰጥበት ነው ማለት ነው። አሁን የምንገኘው ከአዲስ አበባ 500 ኪሎ ሜትር ርቀት ተጉዘን እና በዛ ሰዓት ላይ ከዛ መነሻ ተነስቶ እየተጠናከርን እግዚአብሔር በቸርነቱ ያጸናን ቆየን ተሰባስበን ብዙ ሆነን 20 ቤት ከደረስን በኋላ ምን ይሰራ ምን ይበላ ፈተና በምን ይቻል ስለዚህ መነኮሳቶችን እህቶችን አጣው። በቃ አብዛኞቹ በራብ ተሰደዱ። ምክንያቱም ያው በራብ መሰደድ ማለት ያው ስራ ለመስራት ፈተና ሰላም ጤና ይስጥልኝ ውድ የኢቲአርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነት በጎነት ከናንተ ጋር ይሁን። አሁን የምንገኘው ከአዲስ አበባ 500 ኪሎ ሜትር ርቀት ተጉዘን በዚህ በአርጎባ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ወቅድስት አርሴማ ገዳም እንገኛለን። በዚህ ገዳም ውስጥ እንግዲህ እጅግ ብዙ ቦታዎችን እንጎበኛለን። እናንተም ከበረከት የምትካፈሉበትን እጅግ የሚያስገርም ነገር ልናስጎበኛችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን ያለውበት ቦታ ለዚህ ገዳም መነሻ ይሆን ዘንድ ሁሉም ታሪክ የጀመረበት ቦታ ነው። ይሄንን በኋላ ከማዊ ጋር ምንድነው የሚለውን ነገር አብረን የምናሳያችሁ ይሆናል። ለብዙ አመታት ለብዙ ጊዜያት እንግዲህ 2 እና 3 ሆኖ በዚህ ቦታ ላይ ለጸሎት የሚበቃ ዳስ ብቻ ጣል አድርገው ጸሎት እያደረጉ ዛሬ ይሄንን ታላቅ ቦታ የመሰረቱ ቦታው ምን ይመስላል ውስጥ ያለውን ነገሮች እያንዳንዱ ነገር እናስጎበኛለን። ከዚህ በፊት እንግዲህ ማዊ በእኛ ሚዲያ ላይ ቀርበው እናንተን ባደረጋችሁት ትልቅ የበረከት ስራ ደስተኛ ሆነው እናንተንም ያመሰግናሉ። አብራችሁን ቆዩ።
እኔ ስሜ እማሆይ ወለተ ሰንበት እባላለሁ። ያለንበት የገዳሙ ስም ደግሞ በከፋ ሀገረ ስብከት በጊምቦ ወረዳ አርጉባ ቀበሌ አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ የመነኮሳት ገዳም ነው። እማሆይ እንግዲህ ያው የዛሬ 6 ወር አካባቢ ዛኛ ኢቲአርቲ ሚዲያ ላይ ቀርቦ እርሶም ገዳሙን ብዙ የነበሩ ገዳም ውስጥ የነበሩ መነኮሳት ከገዳሙ እንደወጡ በተለያዩ ችግሮች ምክንያት እርሶም ደግሞ በዛ ችግር ምክንያት ወጥተው ነበርና በወቅቱ በጣም እየለቀሱ የገዳሙን ችግር ለሚመለከቱ ምእመናንም አድርሰው ነበር። እንደውስ ያንን ጊዜ ያው ማስታወስ ባንፈልግም ያው የግድ ለታሪካችን መነሻም ስለሚጠቅመን ከገዳሙ በወቅቱ ያሰደዱት ከገዳሙ ያስወጡት ምን ነበር? በወቅቱ ከዚህ ገዳም የመጀመሪያ ጊዜ የተሰደድኩበት ትልቁ ምክንያት አንደኛ ብዙ ነበር ያለ ነው 27 እንደዛ አካባቢ ነበር ነው ብያለሁ። በዚህ ተሰባስበን እያለን ይሄንን ገዳም ስንጀምረው ግን ለመጀመሪያ ጊዜ 2 ሆነን ነው። ያው እዚህ ቦታ ላይ አሁንም ቢሆን ሳይታዩ የሚጸልዩ አባቶች አሉ። ከዛ ቀጣይ ላይ ደግሞ ባለው ሁኔታ በመሯሯጡ ላይ 2 ብቻ ሆነን እናድር ነበር። እዚህ ጫካ ውስጥ ቤትም የለም ምንም የለም ነበረ። ይሄ አሁን እዚህ የምታዩት ትልቅ ዛፍ ስር እያደርን ነበረ ስንጀምር የተጀመረው ማለት ነው። ያው ይሄንን ሰፊውን ታሪክ በገዳሙ ላይ እናወራዋለን ብዬ ነው በሰዓቱ ብዙም እንትና ያላል ነው ችግሩን ብቻ ነው ያወራነው። እና በዛ ሰዓት ላይ ከዛ መነሻ ተነስቶ እየተጠናከርን እግዚአብሔር በቸርነቱ እያጸናን ቆየን። ተሰባስበን ብዙ ሆነን 20 ቤት ከደረስን በኋላ ምን ይሰራ ምን ይበላ ፈተና በምን ይቻል። ስለዚህ መነኮሳቶችን እህቶችን አጣው። በቃ አብዛኞቹ በራብ ተሰደዱ። ምክንያቱም ያው በራብ መሰደድ ማለት ያው ስራ ለመስራት ፈተና ስለሆነ ምግብም ተመግቦ ስራ ካልተሰራ ፈተናም ስለሆነ ጭምር መነኮሳቶችን አጣሁኝ ማለት ነው። ከምንም በላይ ውስጤን ይሰብረኛል ይሄ ነገር። እስካሁን ባለንበት ደረጃ ብንቀጥል ብዙ እንሆናለን ነው ምለው። ፍሬ ማለት ከባድ ነውና ፍሬ ማጣትም ከባድ ነው። ስለዚህ በዛ ምክንያት ምርር ብሎኝ ተነስቼ ከገዳሜ ተሰደድኩ። ሁለተኛ ደግሞ እንደ ሁለተኛ አድርጌ መያዝም ባይገባኝ ያው ሰው ህንጻ ስለሆነ ነው ያነሳሁት እንጂ ቤተ ክርስቲያኒቱ በመቃኞ ቤት ታቦት እንደገባ ነው ያለውና እዚህ ዛፍ ስር ነው ያለው እንደምታዩት። ከላይ ዝናብ በሚዘንብ ሰዓት ከጎንም ጎርፍ ይገባበታል። ከላይም በቆርቆሮው በተቀደደ ቆርቆሮ ውስጥ ዝናቡ ቀጥታ ይገባበታል። ያንን ስናስብ እኔ ምን ብዬ እንደምናገር አላቅም። ሰው ሁኜ ቁሜ መሄድ ሁሉ አልመሰለኝም በሰዓቱ የነበርኩበት ሁኔታ ማለት ነው። ያንን በማሰብ ሁሌ በቃ ቅዳሴ በሚቀደስበት ሰዓት ያንን ውሃ እየደፋን ነው ቅዳሴ የሚቀደሰው ማለት ነው። አባቶች ብዙዎቹ ይሄዳሉ። ለምንድነው ተታችሁን የምትሄዱት? መከራውን መቻል ነው እንጂ እግዚአብሔር እኮ ስሙን በንጽህና ከጠራ ነው እኮ ይሰማናል። በቆንጆ ቤት ብቻ ስሙ ቢጠራ አይደለም ደስ የሚለው እኮ እሱ እስከሚሰራው ድረስ እንላቸው ራሱ በእንደዚህ አይነት ቤተክርስቲያን ማገልገል ሁሉ የማይፈልጉ ጥለውን ይሄዱ ነበር። በጣም ብዙ አይነት ውስጣችን የሚሰብር ነገር አለ። በጣም ብዙ አይነት ያለፉብን ነገሮች አሉ። ከዛ እነሱም አገልግሎቱን ዘግተውብን ይሄዳሉ። እዛ ላይ ደግሞ ለዕለት ጉርስ ይጠፋል። ለአገልጋዮች ደግሞ የሚከፈል ደሞዝ አለ። ሌላ ቦታ ላይ ባደጉ ቦታዎች ላይ ብዙ ደሞዝ እየተከፈለ ይገለገላል። እዚህ ቦታ ላይ የሚበላ ሳይቀመስ ማን ነው የሚያገለግልልን? በዛ እየተሰደዱ ጥለውን ይሄዳሉ። ቤተክርስቲያን ይዘጋል ከወር እስከ ወር። ከዛ ምን ላርግ? እነዚህ አይነት ፈተናዎች ሁሉ ሲደራረቡ
ፈጣሪ መካድ አልነበረብኝም። ቦታውን ጥዬ መጥፋት አልነበረብኝም። ስለዚህ ተሰደድኩ። ተሰድጄ አዲስ አበባ አልኩ የሆነ ገዳማት እንደው አብዛኛውን አባቶች ራሱ እንደው መከራ ችለው የሚያገለግሉ አባቶች አሉ ብዬ የፈለኩበት ቀን አለ ማለት ነው። ሲሰደዱ ወደ ሌላ ቦታ ገዳም ለማግባት ነው ወይስ ለዚህ ገዳም የሚሆን ነገር ነው? ለሚሆን ነገር አንደኛ ጭንቀታችንን ተቋቁሞ የሚያገለግሉ አባቶችን ባገኝም የሚል ሐሳብ አለ። እንደገና ደግሞ ልመና በቃ ለምኜ አባቶችን ካመጣው በኋላ ቤተክርስቲያኑን ከከፈቱልኝ በኋላ የወሩን እየለመንኩኝ ደሞዛቸውን ለመክፈል አንደኛ እንደዛ አይነት ሐሳቦችን በማሰብ ወጣ ማለት ነው። ከዛ ማረሳቸው ታሪኮች ገጥመውኛል በዚህ በወጣሁበት አጋጣሚ ማለት ነው። ከዛ የሆኑ ሰዎች አሉ አሁንም ባለውለታችን የዛን ሰዓት ምግብ ሲያቀምሱኝ ምን ሲሉኝ አንስተው ከዛ ማለት ነው ከዛ ወሰዱኝ ቤታቸው ያንን ምግብ እንትን ይያሉ እኔ ምንም ቢያረጉ ምንም ቢያጽናኑ መጽናናት አልችልም ነበር። ለምን እዚህ ያለውን ነገር እያየሁኝ ምንም መብላትም መጠጣትም ለብዙ ቀን ማለት ነው አላስበውም በቃ ቢሲሉኝ እንኳን ማለት ነው አንስተው እዛ አስጠግተውኝ እንደዛ ስልስል አሁን ወደ ኢቲአርት ሚዲያ እንዲገናኝ አደረጉኝ ማለት ነው። በዚህ ሁኔታ እግዚአብሔር ይመስገን እዚህ ደርሻለሁ። እዛ 6 ወር አካባቢ ላይ ያልነው የተገናኘንበት ከናንተ ጋራ ያቺን እንትን አገኘሁኝ። በዛ ብድር ሁሉ ተበደርኩ የሚገርማችሁ ማለት ነው። በሰዓቱ ብድሩን ተበድሬ የሆነ ስላሴ ቤተክርስቲያን አለ እዚህ ሰፈር እነሱም ብዙም የላቸውም ካላቸው ላይ ነው የሰጡኝ 30 ሺህ ብር ሰጡኝና ያንን ብድር አንጫሉኝ። ይሄ ቤተክርስቲያን ነው አንጭ በቃ ከሰጡ በኋላ በወሩ ምናምን አንጫሉኝ። እኔ ከየት ላምጣ? ከዛ በቃ ይሄ ነገር ተደራርቦ ነው የተሰደድኩበት ብዙ አይነት ነገር ማለት ነው። ያን ብድር ነው የምከፍለው ለአባቶች ማስገልገያ ነው የምለምነው ማለት ነው። ተለምኖ እንኳን ማንም ሰው አምኖ የሚሰጠኛል ነበር። እንዲዛረጉኝ ወረቀቱን ቀሙኝ። ምንም ነገር አላገኘው። ቀጥታ ወደ ኢቲአርት ሚዲያ ሰዎች ሲያገናኙኝ ነው ከዛ በኢቲአርት ሚዲያ ለዚህ ደረጃ የደረስኩት ማለት ነው። ያው ጊዜውን ማስታወስ የፈለግነው እንደው ያው መነሻውንም ለማወቅ ስላሰብን ከኛ ጋርም ተገናኙ። ከዛ ብዙ ደጋግ ኦርቶዶክሳውያን እንግዲህ የቻሉትን በሚችለው መጠን ያን ቪዲዮ እርሶ ኢንተርቪው ካዩ በኋላ በሚዲያችን ያደረጉትን ብዙ ሰዎች ያው በሚችሉት መጠን አገዙ፣ ተባበሩ። እንደው ከዛ በኋላ ያለው ስለውጥ ዛሬ እንግዲህ እግዚአብሔር ይመስገን ገዳሙ ላይ ሆነን ነው ይሄንን ቃለ መጠይቅ ያደረግን ያለ ነውና ዛሬ ላይ ምን አይነት ለውጥ አለ? ከዛ በኋላ ከ6 ወር በኋላ ከ6 ወር በፊት የነበረው ነገር ምን ያህሉ ተቀይሯል? ከ6 ወር በኋላ የተቀየረው ነገር እኔ እንደነበረብኝ መከራ ሁሉ ነገራችን ተቀይሯል ማለት ነው የምችለው። ምክንያቱም ወዳውኑ በሚዲያው ላይ እንደቀረብኩ በእውነት እናንተን በዛ ሰዓት አገናኘ። የዛን ሰዓት እኔ ስላገናኘ ብቻ ፈጣሪ እኔ በእጅ ያስኩት መሰለኝ። ሚዲያውንም ሁሌም ክፉ ያስነካብኛል ብዬም አላስብም። የቤተ ክርስቲያን ሰዎች እንደዛ አድርገው ሲያንገላቱኝ ነበር። ግን እንደዛ ጭንቀቴን በመቀበል 5 ሳንቲም ሳንገራግሩ ገንዘብ ትከፍያለሽ ወይ ሳይል ይሄ ሚዲያ እኔን ተቀብሎ በማስተናገዱ ከዛ ደግሞ አሁን ደግሞ ተጨማሪ ይሄን ሁሉ ኪሎ ሜትር ተጉዞ ይሄን ሁሉ ጫካ ለመነኮሳት የሚከብድ ቦታ ተጉዞ መጥቶ ይሄን ቦታ መጎበኘቱን ሳላመሰግን አላልፍም። ሁለተኛ አሁን የደረስንበት ደረጃ ምንድነው? የመነኮሳት አሁን ያለነው መነኮሳት ከተሰደዱም የተመለሱ አሉ። ለነሱ አሁን የሥራ ዘርፋቸው መከፈቱ እያንዳንዱ አሁን የምንጎበኘው ይሆናል። የሥራ ዘርፋችን ተከፍቶልናል። የቤተ ክርስቲያን ማቴሪያል ለምሳሌ ማስጀመሪያ የሚሆኑትን ነገሮች እኛ ቀጥታ ብድር ያልኩትን ነገር ወዳውኑ ነው አንድ ሰው ደውሎ የከፈለልኝ። ወዳውኑ ደውሎ በቃ ስብር ብሎ ነው ወዳው ብድሩን አስገብቶ ከፈለልኝ። አንድ ሰው 30 ሺህ ብሩን ከፈለልኝ። ከዛ ወዲህ ያሉትን እንዳለ ንብረቶች ሁሉ ተገዙልኝ።
ከዛ ደግሞ በተረፉ ቀስ ቀስ እያሉ በገቡልኝ እንትኖች እስከሚቆም ድረስ ባሉት እየጠበቁኝ ነበረ። በተራረፉት ከነዚህ ከስራ ዘርፎቻችን በተረፉት ገንዘብ ትንሽ ትንሽ ማስጀመሪያ ማለት ነው። ከፌሮውም ከብሎኬቱም ካሸዋውም ማስጀመሪያ የሚሆነውን ነገር ገዝተን አሁን ህንጻውን ቅየሳ ላይ ነው ያለው ማለት ነው። ግን አሁን ይሄንን ስናስብ ያው ይሄ ሚዲያ ደግሞ ጎብኝቶን እስከዚህ ከመጣ የሚያስፈልገውን ነገር ሁሉ ይሄ ሚዲያ እንደሚያግዘን ተስፋ አድርገን ነው የጀመርነው ማለት ነው። ይሄ አሁን ያለንበት ምንድነው? ቤተ እግዚአብሔር ይባላል። ቤተ እግዚአብሔር ማለት የምግብ ማብሰያ እንደማለት ነው። ዳቤ የሚጋገርበት የመነኮሳት ምግቦች የሚዘጋጁበት ነው። እንደምታዩት ዳቤ ይጋገራል። ይህ ሲጋገር እናቶች በእናቶች አባቶች በአባቶች ነው ጸሎት የሚደረገው። እናቶቻችን አበው እናቶች ትልልቅ እናቶች በተመድበው ጸሎት እያደረጉ ነው ማለት ነው። ይሄ የሚዘጋጀው የሚጋግር ይጋግራል። እነዚህ እናቶች ደግሞ ጸሎት እያደረጉ ነው። እያንዳንዱ ስራ ላይ ትልልቅ እናቶችን አቁመን በጸሎት የተጠበቁትን አቅም የሌላቸው ጸሎት እያደረጉ ይዘጋጃል ማለት ነው። እና ይሄ ቤተ እግዚአብሔር ይባላል። የሚገርመው በጣም ነው። እኛ ይሄ ነው ብለን ዓለም ይድንበት ዘንድ ነው የምንመኘውና በእውነት ሁሉም ሰው መጥቶ ቦታውን ረግጦት ድኖበት ብናይ ለኛ መነኮሳት ብቻ እንትን ማለት ሳይሆን የዓለም ሰው እኮ መጥቶ እዚህ ቦታ ላይ ድኖበት ብናይ ራሱ የቦታውን ክብር ቢያውቀውና ረግጦ ቢፈወስ ቃል ኪዳኑ በረከቱ ቢደርሰው ትልቅ ያስደስተናልና አሁን እነዚህ የምታዩዋቸው ያሉ ልጆች ማለት ነው እዚህ የቤተ እግዚአብሔርን ተመግበው የተፈወሱ ናቸው። ምናልባት ቤቱ ከጎንና ከጎን እንትን የለውም እንደ ማለት የተሸፈነ ነገር የለውምና ክረምት ላይ ሲሆንሳ በዚህ ሁኔታ ነው የሚቀጥለው? ምንም ዝናብም ምንም አያስገባም? ያስገባል። አሁን ይሄ እንደምታዩት እንደውም ሊወድቅ ብሏል። አሁን እኛ ስለዚህ ብዙ መናገር ከቤተ ክርስቲያን አይበልጥም ብለን ነው እንጂ ቤተ እግዚአብሔርና ቤተ ክርስቲያን አንድ ነው በመነኮስ በእኛ ሕጋችን ማለት ነው። ሁሉም ክብሩ እንደ ቤተ ክርስቲያኑ ነበር መሰጠት ያለበት። የዚህ ቤት ሲገባ ጫማ ተወልቆ ነው። ጫማ እንደ ቤተ ክርስቲያን ተደርጎ አይገባም። እና እዚህ ቦታ ላይ አሁን በሚጋግሩ ሰዓት ዛሬ ፀሐይ ስለሆነ ነው ውሽንፈር በዚህ ይገባል እንደምታዩት ማለት ነው። ውሽንፈር ሲገባ እቃ ወደታች እያስጠጉ እያራቁ ነው የሚጋግሩት። በዚህ በጣም ብዙ ችግሮች እኮ አሉ ውስጥ ላይ። ለዛም አሁን ወድቅ ማዝመሙ ነው እንጂ በጣም ያሳሰበን ይህን ችግር እንችለዋለን እንወጣዋለን ብለን ቤተክርስቲያኒቱን በቃ እግዚአብሔር አባቴ መጨረሻዬ አሳምረልኝ እድሜ ዘመን። አሁን ያለንበት ይሄኛው የሸማ ስራ የሚሰራበት ቦታ ነው። አዎ ይሄን ቤት አሁን ለብዙ ነገር ነው የምንጠቀመው። እዚህ ማሽኑን ዘርግተን ይሄን የሸማ ስራ እንሰራበታለን። ስንጀራውን ዘርግተን ነው የምንጠቀመው። ሰውን ሲመጣ አሁን እናንተንም ዝን የተቀበልናችሁ በቃ እንደዚሁ እንግዲህ እንቀበልባታለን። እንደ አዳራሽ የምታገለግላለች። እንደዚህ እያደረግን ነው የምንጠቀመውና ይዛው ሸማ ይሰሩበታል ማለት ነው። ዘወትር ሸማ ይሰራበታል። ሌላም የሸማ ስራ ውጤቶች ተገዝተዋል። ግን ቦታ ስለሌለ ነው ወደ ቦታ ስለሌለ ከተማ ላይ 3 አሉ። ዝም ቦታ ስለሌለ ነው ዘይዘራት እንጂ የሸማ ስራ በደንብ ለመስራት የሚያሽሉ ማሽኖች ሁሉም አሉ። ሁሉም የስራ እንትናችን ችግር የለም ተሟልቶልናል። የቤት ችግር ብቻ ነው። ይሄ ግን ከአንድ በላይ ስለማይችል አንድ ብቻ ከአንድ በላይ አይችልም። ምናልባት ተመልካቾቻችን ቅድም እንደሰማችሁት ይሄኛው የሸማ ስራ የሚሰራበትም እንዲሁም ደግሞ እንግዳ ሲመጣም
እዚህም አንዳንድ ውይይትም ሲኖር የሚናገሩት ነገር ካለም እንደ ስብሰባ የሚቀመጡበት ቤት ነው። ያው ቦታው ስለማይችል 3 የሚያክሉ የሸማ ስራ ውጤት የሚሰራባቸው የመስሪያዎች ከተማ ላይ አሉ ብለውን አልቀደምም እነማሆይ። ይሄኛው እንግዲህ ክረምት ላይ ለመስራት በጣም አስቸጋሪ ነው። አሁን እየተሰራ ያለው ፎጣ ብቻና ሌሎች ከፎጣ ጋር የተያዙ ስራዎች ብቻ ነው የሚሰራው። ምክንያቱም ነጠላ ሲሰራ ቤቱ ምቹ መሆን አለበት። ክረምት ላይ ቅዝቃዜ ሲመጣ ነጠላው ለመስራት ያስቸግራል ብለው ነበር ቀደምና ያ ስላልሆነ ነው ብለዋል። ይሄ እንግዲህ ያው ቤቱ አልተለሰነም፣ ዝግ አይደለም እንደ እግዚአብሔር ቤት ወይ ደግሞ ቅድም ዳቤ ሲሰራ እንዳየንበት ቤተ እግዚአብሔር እንዳየነው ክፍት ነው። ክፍት ሲሆን ደግሞ ብዙ ችግር ስላለው ነው ብለውናል እማሆይ። ይሄ እንግዲህ ያው የቦታ አጥር ቦታ አለ፣ ቤት ለመስራት የሚያስችል ቦታዎች አሉ በገዳም ውስጥ፣ ያው የአቅም ጉዳይ ነው። ይሄንንም እንድትገነዘቡ እንላለን። አሁንማ ደስ እያለን ትንሽ መንከራተታቸው ነው የሚቆጨን እንጂ ደስ እያለን ክርስቶስ ብርሃኑን እዚህ ዘርግቶኛል። ተስንት የሚያድነው ጌታ ነው ቤት የማርያም። አዎ በሷ ይኸው በግራ እጅ መበላ ሴትዮ ነበር። በሷ ገድሌው ታምር አገር ተጨንቆልኝ በሷ ስለት ይኸው እንደፈለገ በቀኝ እጄ እንደፈለገ እና ገድላችን ብዙ ሰው ተፈውሶብናል፣ ፈውሶልናል። በእናንተ ብርታት፣ በቤቱ ብርታት፣ በክርስቶስ ብርታት አሁንም የእናንተም ጠጋ የኛ አባቶቻችን ሌሊትና ቀን እየጮሁልና ቤትታው እየተንከራተቱልን ነውና ይሄ ደግሞ በእናንተ ላይ እንዲቀናሉ ነው የምንፈልገው። እንግዲህ የቀረውም ተሳክቶ በቅርቡ ደግሞ ሁሉ ነገር ተሰርቶ በደስታ እንመጣለን። ምንም እንቀበላለን እንመጣለን። ይሄ ፎጣ እንግዲህ እዚህ የተሰራ ፎጣ ነው። እዚህ የተሰራ ፎጣ ነው። ይሄ እዚህ ጋር የሚጠቀለለው ክር ለዚህ ፎጣ መስሪያነት ተዘጋጅቶ ወደዚህኛው ይገባል ማለት ነው። የሸማ ስራ የምታውቁ በደንብ ታውቁታላችሁ። እንግዲህ እንዲያማረ በጣም ደስ የሚል በገዳሙ ውስጥ ነው የሚሰራው። ወደፊት ደግሞ ገዳሙ የራሱን መሸጫ ቦታዎች አዘጋጅቶ ይሄንን በሁሉም ዓለም መላክ የሚችልበት ሁኔታ እያመቻቸ ነው። ይሄን ላይም ወደፊት ፕሮግራም ሰርተን ወደ እናንተ እንለቃለን። ነገር ግን አሁንም እንደዚህ አይነት ፎጣዎችን ከገዳሙ ቀጥታ ከፈለጋችሁ የነማዊ ስልክ አለ አይደል? ማግኘት ይቻላል አይደል? ማግኘት ትችላላችሁ። ስለዚህ በጣም ደስ ይላል። ትላንትና መነኮሳት ከዚህ ይሰደዱበት የነበረው ባዶ የነበረ ቦታ ላይ ዛሬ እግዚአብሔር ይመስገን ነገሮች እየተሳኩ እዚህ ደረጃ ላይ ደርሰዋል። ገዳሙ ከራሱ አልፎ እንግዲህ ምእመናን የሚጠቀሙበትን ሌሎች የሚጠቀሙበትን እንደዚህ የእደ ጥበብ ውጤቶችን እየሰራ ለሁሉም እያደረሰ ነው። እናንተም ይህንን የምትፈልጉ ካላችሁ በስልክ እየደወላችሁ እነማሆይ ማግኘት ትችላላችሁ። በጣም ደስ የሚል ለውጥ ነው። ሰፋ ያለ ቦታ ቢገኝ ደግሞ ከዚህ በላይ ከፎጣና ከተለያዩ እደ ጥበብ ውጤቶች በላይ ነጠላ ሁሉንም አይነት የልብሶች የባህል ልብሶች ለቤተክርስቲያን የምንጠቀምባቸው ነጫጭ ልብሶችን በሙሉ በዚህ ገዳም መሰራት ይችላሉ ማለት ነው። ይሄ በጣም ትልቅ የሚያስደስት ነገር ነው። አሁንም እስቲ በገዳም ውስጥ ያለንን ቆይታ እንቀጥላለን። አብራችሁን ቆዩ። ማንም ሰው ወደ ላይ መግባት አይችልም። የገዳሙ አካል ነው አጠቃላይ እንዳላ ይሄ ከላይ ጀምሮ ድንበሩ ይሄ ሙሉ ነው የገዳሙ ነው። ይሄን እግዚአብሔር ራሱ አዘጋጅቶ ለገዳሙ ራሱ አስከልሎት በራሱ ኃይል ይሄን ይመስላል ቦታው ማለት ነው። እና አሁን እዚህ ውስጥ ነው ያሉት እና ማታውን ጽናጽሉ ከበሮ ሲመታ የሚያድርበት ቦታውን ይሄ ነው ማለት ነው። ይሄ አጠቃላይ አባቶቻችን አሁን አሉ እዚህ ባይን ሳይታዩ የሚጸሉት እዚህ ነው እና ከዚህ በኋላ ሰው ደፍሮ ራሱ ወደዛ ከገባ ይወጣል፣ ነብር ይወጣና ያንተን ይላቸዋል። ስለዚህ ሰው ማለፍ አይችልም። ሰው ማለፍ አይችልም ወደዛ ማለት ነው። እና በጣም በሚገርም አገልግሎት በተጓደለብን ሰዓት በጣም ስናለቅ የሱን ድምጽ እንሰማለን። እግዚአብሔር እኛን ያጸናዘን እንሰማለን። እና እዚህ ቦታ ላይ አንዳንድ የታደሉት አጋጣሚ በገቡበት እንትን አባቶችን ያዋቸዋል። እኛን ትከተላላችሁ ብለዋቸው አንድ ልጅ ምን ታረጋለህ? እኛን ትከተላለህ ወይስ ምንድነው የምትሰራው እዚህ አሉ። እሱ ዝም ብሎ ገብቶ ነው ማለት ነው እንጨት ለመቁረጥ። ከዛ አይ እኔ አልፈልግም እንደዚህ መኖር እዚህ ጫካ ውስጥ መኖር አልፈልግም ሲል 3 ቀን አስረው ነው 3 ቀን ሙሉ መንቀሳቀስ ሳይችል ዝም ብሎ ቆይቶ መጣ እዚህ ውስጥ እና ሰው አሁን ወደዛ ደፍሮ መግባት በጣም ነው የሚፈራው። በጣም ብዙ አይነት ታሪኮች ናቸው ያሉት በቦታው ላይ ማለት ነው። 3 ቀን ታስሮ ዝም ብሎ ማለት ነው በቃ
ከዛ አሁን አትከተልም ሲሉት አልከተልም አለ። ያው የእግዚአብሔር ፈቃድ እንትን ሲል እነሱ ነው እንትን ሲላውቁት ቅዱሳኑ ተመልሰው መጥቶ ነው የተመረቀ የአካባቢው ሰው ሁሉ ያውቃል ይሰማዋል ማለት ነው። ድምጽ ሁሉ በጸጥታ ካልተኖረ እዛው ከረበሹ ከአገልግሎት ውጪ ሌላ ጫጫታ ሌላ ምን ካለ ነብር ይወጣና እንትን ይላል። ይሄ አሁን የቅዱሳኑ የጸሎት ቦታ ነው። ለእርሻም ለምንም መጠቀም አይቻልም። ይሄ ማለት ነው የጸሎት ቦታ ነው። ከዚህ በታች ወደታች ያለው ነው ለስራ የተፈቀደ። ይሄ የጸሎት ቦታ ነው። የጸሎት ቦታ ነው። እዚህ ቦታ በቃ ከነሱ ውጪ ሌላ ሰው አይገባበት። እነሱ ናቸው። ደፍሮ የሚገባ ካለ ይታሰራል። አንድ አባት ደግሞ አባ ጉበዝ የሚሏቸው አንድ 70 ዓመት ይሆናቸዋል። የዚህ ገዳሙ ዘበኛ ናቸው። እየኖርን እያለን ከ2016 ላይ ነው አባ 9 ሰዓት አካባቢ ነው እንዴት የቅዱሳን ማይጠንት አይሸቶትም ይሉኛል። አባት እንዲጸጋው የደረሰ ለረሱ ነው ለኔ ሳይሆን እስቲ ብዬ እንትን ስል በቃ ማይጸኑን ሰንሰን ማይጠንቱ እየመጣ 3 ጊዜ ሙሉ ይህን ቦታ ቅዱሳን እያየን እኛም እያየን ምስክር የምንሰጥበት ነው ማለት ነው። እና እነዚያ ደግሞ ተሁሉ የሚደንቅ የሚያስደንቅ አውሬውን ጅቡን ይዘው የእግዚአብሔር አምላክ ጫካው ልነሱ ቢፈቅድላቸው በዚያ ፈጣሪያችን ተቀይሞ እስካሁን ድረስ ሬሳቸው ሳይገኝ ቀረ እያሉ ያስረዱናል ማለት ነው። እማ ይሰማችኋል? ቅዳሴ እንደዚህ ይሰማል? በመስኮት በፊት ለፊቴ ላይ ያለ ነው። ደወል ሲመታ መረዋ ሲመታ ሲቀድሱ እጣኑን መጠናጥኑን እዚው እኛን በተስኪያን እንደምናየው ሲሰሩ ፊት ለፊት ልጆች ነውና እዩት ይኸው ተመልከቱ ብላይ ውሸትሽን ነው አለ። ውሸት አይደለም ይኸውና እዛ ገረገራው ስር እየሰሩ ነው ስንል 2 ዓመት አልሞላም። ይኸው እመቤታችን ድንግል እዚህ ተገኝታ አባቴ ደግሞ ከብት ሲጠብቅ መጽሐፍ ይደግማል አሉ። በዚህ በኩል ነው ከብት የሚጠብቁት። መጽሐፍ ይደግማል፣ ሹሩባው ጀርባ ላይ ይደርሳል። እንደምን ዋሉ አባቴ ብዬ ብል የት እንደገባ አጣሁት ብለው ደንግጠው ተዛ ሄደው እኛ አባቴ ደነገጡትን ገብተው 2 ዓመት አልሞላም ሞቱ። አሁንም ክርስቶስ እዚህ አለ ይታየናል። እንግዲህ በጣም የሚገርም ቦታ ነው። አሁን ያለንበት እንግዲህ ቅድም እንደጠቀስ ነው በዚህ ከጎጀብ 5 ኪሎ ሜትር ነው ገባችሁ አርጎባ የምትባል ትንሽ ከተማ ከዛ የተወሰነ የእግር መንገድ 2 ኪሎ ሜትር የሚያክል የእግር መንገድ የሚያስኬድ የአቡነ ገብረ መንፈስ ቅዱስና የሰማዕቷ ቅድስት አርሴማ ገዳም ውስጥ ነው የምንገኘው። አሁን ከገዳሙ በቅርበት እዚሁ መነኮሳት የሚሰሩበት የተለያዩ ስራዎችን የሚሰሩበት ምእመናን ቢመጡ የሚጎበኙበትን ቦታ ነው እያየን ያለ ነው። ከፊት ለፊታችን በጣም ትልቅ ግዙፍ የሆነ በጣም በተለያዩ አይነት አጸዶች የተሟላ ስታዩት ራሱ ደስ የሚል ጫካ ነው እያየን ያለ ነው። በዚህ ቦታ ላይ እንግዲህ ስውራን አባቶች የሚጸልዩበት ቦታ ነው። እንግዲህ እንደሰማችሁት እዚህ ያሉ አባቶች አንዳንዴ የዕጣኑ መዓዛም ይሸተናል፣ እንዲሁም ደግሞ ደውሉም እንዲሁም የቅዳሴ ድምጽ እንሰማለን ብለዋልና ይህንን እዚህ ያሉ አባት እናቶችም እየመሰከሩ ነው። ወደዚህ ውስጥ ማንም አይገባም፣ ከተፈቀደለት ሰዎች ውጪ ማንም አይገባም። የገቡ ሰዎችም ብዙ አይነት ነገር ደርሶባቸዋል ተብሎናልና ከዚህ በፊት የነበሩም በዚህ አካባቢ በአካባቢ ይኖሩ የነበሩ ሰዎችም ቦታው ላይ ሰው እንደማይገባ ከገባም የገባ ሰው እንደማይወጣ ይናገሩ እንደነበረ ሰምተናል ብለዋል። ድንገት ሰው ግን በፍላጎቱ ገባለው ብሎ ከገባ ነብር እንዲሁም የተለያዩ ነገሮች ወጥተው ያንን ሰው ከዚህ ያባሩታል የሚል ነገር ሰማን። እጅግ የሚያስደንቅ ነው። ይሄንን ግን በአይን ማየት ያስፈልጋል። መታችሁ ይህንን ቦታ ብትጎበኙት ከቅዱሳኑ አባቶች በረከት ታገኛላችሁ። ቦታውን በመርገጥ ደግሞ ብዙ አይነት በረከት ታገኛላችሁና አሁንም የምንለው ኑና ጎብኙ እንላለን። ይሄ ቦታ እንግዲህ ስውራን አባቶች ያሉበት የሚጸልዩበት በጣም ትልቅ ቦታ ነው። ቦታው እጅግ የሚያስገርም ደስ የሚል መልክዓ ምድር ያለው ነው። ኑና ጎብኙ እንላለን። እኛ ያገኘነውን በረከት እናንተም እንድታገኙ በዚህ አጋጣሚ መልእክታችንን እናስተላልፋለን። አሁንም አብራችሁን ቆዩ። እንግዲህ አሁን እየሄደን ያለ ነው ወደ ቤተክርስቲያን አካባቢ ነው። መነኮሳቱ እንደምታዩቸው እጅግ ደስ ይላል። ቦታው በጣም የሚያስገርም ቦታ ነው። መጀመሪያ ስንመጣ መንገዱ ትንሽ ደከም ስለሚያደርግ ትንሽ ተጨንቀን ነበር።
አሁን የምንገኘው እንግዲህ ቤተክርስቲያኑ የሚገኝበት ቦታ ነው። ቤተክርስቲያኑ በጣም በትንሽ መቃኞ ቤተክርስቲያን ነው የሚገኘው። እንደምታዩት በቆርቆሮ ነው ያለው። ዝናብም የሚያጠቃው እንዲሁም ደግሞ ፀሐይ ሲኖርም ሙቀትን የሚያጠቃው አይነት ቤተ መቅደስ ነው መቃኞ ቤተክርስቲያን። እንግዲህ እንደምታዩት እቺን ትመስላለች። እማሆይ ይሄ ከ6 ወር በፊት የነበረው የቤተክርስቲያኒቱ መቃኞ ዝናብም በጣም ያስገባ ነበር አይደል? ጎርፍም ያስገባ ነበር። ያው ጎርፍ እዛ አካባቢ ላይ ጎርፉም እንደምታዩት ከዛ ይገባል። ቀጥ ብለው አሁን በሴቶች በሚባለው በኩል ቀጥታ ነው ቤት ውስጥ የሚገባው ማለት ነው። ቀጥታ እንደምታዩት ጎርፉ ይገባበታል። እዚህ ጋር ደግሞ የሶላሯ እንትን ባለችበት ጋር ቀጥታ ነው የሚገባው። በወዲያም በኩል በታቦቱ ከላይ ማለት ነው። ከላይ እንዳለ ያፈሳል። እንትኑ ተበሳስቶ ማለት ነው። ቆርቆሮ እንደምታዩት አርጅቷል፣ ተጣሞ ያንን ነው አሁን ጠጋግነንበት ባለፈው 2 ወር ያለበት ማለት ነው። እና በጣም ውስጡ ላይ በቃ ውሃ ተኝቶ ነው። ስለዚህ አሁን ክረምት ሲመጣም እጅግ ያሰጋል ማለት ነው። አሁንም ያሰጋል። አሁን እኔ እውነቴን ነው የምናገረው። አሁንም ቢሆን እኔ በህይወት እያለሁ በጣም ብዙ አይነት መከራዎችና ስቃዮች እንዳለፉብኝ እኔ መናገር አልፈልግም። ነገር ግን እኔ ይህንን ቤተክርስቲያን ተቀይሮልኝ ማየት እፈልጋለሁ። ከዚህ ቤት ውስጥ ታቦት ወጥቶልኝ ማየት እፈልጋለሁ። እንደምታዩት ቦታው እግዚአብሔር እኮ ወዶት ራሱ ጠብቆት ማንንም ሳያስነካ ዙሪያውን ከልሎ ራሱ ሰዎች እንደፍራለን ሲሉ እንኳን ታምር ሰርቶ በንብ እያባረረ በአንበሳ እየጠበቀ ቦታውን መስርቶ ራሱ በእኛ ኃይል ሳይሆን ለዛ አድርሶታል። ነገር ግን እኛን ይታዘብ ዘንድ ነውና እኔ ግን ከልክ በላይ ነው የምጨነቀው። ለምንድን ነው ማየት አለብኝ? እኔ እንደዚህ አሁን የወጣነት እንትን ቢኖረኝም እድሜ ባይገፋም እድሜ አይታወቅም። እግዚአብሔር ሰው የሚጠራበትና ተሰርቶ አይቼ ተፈጽሞ ጅማሬውን እንዳየሁኝ ፍጻሜውን አይቼ መደሰት እፈልጋለሁ። እና በዚህ በሚያፈስ ቤት ጥየው ነው የሆነ ነገር መሆኑ። ጉንፋን እንኳን ባመመኝ ቁጥር የሆነ ነገር በሆንኩ ቁጥር መንገድ ላይ በተሰደድኩበት ሰዓት የሆነች ነገር በገጠመች ቁጥር አላወራውም። የሆነ ነገር በሆንኩ ቁጥር ሳያሳየኝ ነው ወይ እያልኩ በጣም ማለቅስበት ነገር ቢኖር የዚህ ቤተክርስቲያን ጉዳይ ነው። ሁሉም ነገር የኛው ጉዳይ አያሳስብም። እያንዳንዳችን አሁን የሰጣችሁን የስራ ድርሻ እንንቀሳቀሳለን። በቃ እዛፍም ስር እናድራለን። ይሄ ቤተክርስቲያን ተቀይሮ ማየት ግን እፈልጋለሁ። በእውነት እኔ ውስጥ የተሰበረበት ብዙ ነገር አለ። አገልጋይ ንቆት የሚሄደው ነገር አለ። እዚህ ውስጥ ልናገለግል ነው ብሎኝ የሄዱ አባቶች አሉ። በዚህ ደሞዝ ልንኖርልሽ ነው ብሎ ይሄዱ አሉ። ይሄ ቤተክርስቲያን ተሰርቶ እንደ ሌላ ቤተክርስቲያን ደስ በሚል ሁኔታ ያንን አይቼ መሞት እፈልጋለሁ። አይደገም ያኑሮዬ ሕግህ ይምራኝ ካሁን ወዲህ ቅደምልኝ በጉዞዬ በልቤ ላይ እንድጽፈው ተግሳጽህን ምክርህን እስኪ ልስማ በእርጋታ ተናገረኝ ልጅህን ይሄ እንግዲህ ቅድም ካየናቸው ከሸማ ስራ ባሻገር የተለያዩ እጽዋቶች፣ ሙዝ እንዲሁም የበግ እርባታ የተለያዩ ስራዎች ተጀምረዋል ማለት ነው። እሱንም የምናያቸው ይሆናል። እነዛውን በአመት ነው እዚህ ቦታ ላይ ሆና አትክልት ቢተከል በሮችም እርሻ የምናርስበት ተገዝቶልናል። እነሱ አሁን በእነሱ ስራ ጀምረን አሁን ለወደፊቱ ማቀደና መጀመሪያ ላይ በሬ ሳንገዛ በፊት በመቆፈሪያ ቆፍረን የተከልነው ሙዝ ራሱ ለፍሬ አመት ሳይሞላው ራሱ አድጎ ማለት ነው። እና ቦታው በጣም ደስ የሚል የቅዱሳን ጸሎት ያለበት በመሆኑ የተተከለው ነገር እንኳን እንደ ሌላ ቦታ ላይ 2 አመት አስቆጥር እና በዚህ ነገር ላይ ቢለማ ራሱ ጥሩ ነው። ሁሉ ነገር የሆነ በእናንተ እርዳታ ነው ማለት ነው። እኛማ ምን አደረግን? ያው እንግዲህ ይሄ በገዳሙ እንግዲህ ባለፈው ኢቲአርት ሚዲያ ላይ ከቀረቡ በኋላ ለበግ እርባታ ገዳሙ ውስጥ እንግዲህ እንደምታዩት በጎች፣ ከብቶች ተገዝተው ገዳሙ የሚገለገልባቸው ናቸው ማለት ነው። እጅግ ተስፋ ሰጪ የሆኑ ስራዎች በደንብ እየተሰሩ ነው
እንደምታዩት በገዳም ውስጥ እጅግ ብዙ ናቸው። እንግዲህ እነዚህ የምናያቸው በጎች፣ በሬዎች የተለያዩ ለከብት እርባታና ለበግ እርባታ እንዲሆኑ ታስበው የተገዙት ናቸው እነዚህ። አዎ አሁን ይሄንን የሆኑት አሁን እነዚህ በጎች 3 ወራቸው ነው። ይሄ ሁሉ የሆነው በ6 ወር ውስጥ ሲሆን በጎቹ አሁን የተገዙበት እንትን 3 ወራቸው ነው። የሚገርም ነው በእውነት። አሁን እነዚህም በጎች አንድ ልጅ ነው እንትን ያለ አንድ ልጅ የተወሰኑትን ገዛ፣ አንድ ልጅ ደግሞ እነዚህን አሟላ። በተለይ አንድ 10ዎቹን አንድ ልጅ ገዛልን፣ ሌሎችን ደግሞ አንድ ልጅ ነው የገዛ። አሁን ወደ 40 በጎች አሉ እና በሮችን ደግሞ ሁለቱም በሮች ለእርሻ አንድ ልጅ ገዛሉ። እነዚህን ጥጆቹንና በጎቹን አንድ ልጅ ጥጆቹንና 30 ምናምን በጎችን አንድ ልጅ ገዛልን። 10ሩን በጎች ደግሞ አንድ ልጅ ገዛልን። እነዛውን የ3 ሰው ናቸው ማለት ነው። 3 ሰው ነው የገዛልን እና በጣም ደስተኛ ሆነን በጣም ነው የምናመሰግነው። በዚህ ነገር እኛ የምንሰራው ነገር አግኝተን በስራ ላይ ተንቀሳቅሰን ከፈተና መሰወራችን በጣም እግዚአብሔርን እናመሰግነዋለን። በእውነት እግዚአብሔር እኛ ስናመሰግነው እናንተ ደግሞ የረዳችሁ ሁሉ እግዚአብሔር በየቤታችሁ እንደሚገባ ምንም አትጠራጠሩ። ከሲኦል አውጥታችሁናል። ማወደሴ በቅን ይሁን አይታበይ ስጋዬ፣ ዝቅ ማለት አስተምረኝ ሁሉን ልተው አንተን ብዬ የቀደመ ሰላም ለኪ እንኳንሳገር እንብለኪ ማርያም ምነን አስተበቋኪ ማሩየ ናዌ ተማጸነብኪ በእንተሃናምኪ ወያቄ መቡኪ ማህበረ ናይዋም ድንግል ባርኪ። እንግዲህ ውድ ተመልካቾቻችን አሁን የምንገኘው በዚሁ በአቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ገዳም እዛው ግቢ ውስጥ ነው የምንገኘው በገዳሙ ይዞታ ውስጥ። ቅድም ከላይ ወርደን ደግሞ አሁን እንደምታዩቸው የነገ አባቶች፣ የነገ ካህናት፣ የነገ ዲያቆናት፣ የነገ መርጌቶች የተለያዩ ቤተክርስቲያንን የሚያገለግሉ የሚወጡበት ቦታ ላይ የሚማሩበት ቦታ ላይ ደርሰናል። እንግዲህ እንደ ሌላ ቦታ ላይ የራሳቸው የሚማርባቸው ቦታዎች የለም። በዚቹ ዛፍ ስር ተቀልለው በጥላው ስር ይማራሉ ማለት ነው። የሚማሩበት ቦታ ስለሌላቸው ነው። ትላንት ይሄ ቦታ ባዶ ነበር፣ ማንም የሚማርበት አልነበረም። የሚያስተምሩ አባቶችም ቦታውን የሚመርጡበት ቦታ አልነበረም። ዛሬ ላይ ግን ይነስም ይብዛም የተወሰኑ ልጆች በዚህ ቦታ ላይ እየተማሩ ነገ ቤተክርስቲያንን ሊያገለግሉ ዛሬ መሰረታቸውን እየጣሉ ይገኛሉ ማለት ነው። እንደምታያቸው ከኋላ አባት አሉ የሚያስተምሯቸው። እኛ አባትም በፊት ማንም ያልነበረበትን ቦታ መጥተው እያስተማሩ ይገኛል ማለት ነው። ማዊም እንዳሉት እንግዲህ ይህንን ቦታ መታችሁ ጎብኙት። በእውነት ውስጣችሁ በጣም በሐሴት ይሞላል እንላለን። ኢቲአርቲ ሚዲያውንም ቀሪ ፕሮግራም አለው ከዚህ ቦታ ላይ ወደ እናንተ የምናደርሰው ነገር ይኖራል ማለት ነው። አሁንም አብራችሁን ቆዩ። አይ
ኪያከ ይሄ ቦታ የመሰረት ድንጋይ ነው። አዎ ይሄ ቦታ ያው ቦታው ላይ ይሄን ሁሉ ተጉዛችሁ ስትመጡ ያለውንም አንዳንድ መሰረታዊ ነገር አይታችሁ ጎብኝታችሁ ሄዱ ብዬ ነው። ይሄ ቦታውን መሰረት ድንጋይ ተቀምጦበታል። ለመጀመሪያ ጊዜ ግን እቺኛው አሁን በእንትን የታጠረችው በጸዳቂ ዙሪያዋን ማለት ነው። የመጀመሪያ ጊዜ ቦታው ላይ ሲገባ እዚች ናት ተመንጥራ ጸሎት የተጀመረበት እቺ ቦታ ነች። መሰረታችን ቦታ ናት ማለት ነች። አሁን እዚች ቦታ ላይ ምንም በሌለበት የምታዩት ሁሉ አሁን የተገለጠው አትክልት ያለበት ቤት የተሰራበት ሁሉ ወፍ የሚጮህበት ብቻ ምንም አይነት እንትን የሌለው ጥቅጥቅ ያለ ሾህና እንትን ዘንባባ ብቻ ነበረ ማለት ነው። ጫካ ነው እና እዚች ቦታ ላይ ነው በምሪት በእግዚአብሔር ፈቃድ በራእይ ታይቶ ተመቶ ቦታው እንዲመሰረት ተገልጾ ሲገባ እዚች ቦታ ላይ ነው ጸሎት የተመሰረተው ማለት ነው። ጸሎት ቤት በምንድን በሸራ ሰራ በሸራ ሰራንባት አለ ስልክ ላይ እንትን የምንለው ይሆናል። እዚች ጋር ተሰራች ጸሎት ቤቷ ማለት ነው። በሸራ አድርገን እንጨት ቆራርጠን ያው ሴቶቹ ሰራ እዛች ቦታ ላይ ነው የሚጸለየው። እቺን አጥረናት ምን ብለናት እዚች ላይ 2 አመት ነው የቆየንባት። 2 አመት ቆየን። ቤታችንን ደግሞ ወደ ታች ጠጋ ብለን እዛች አካባቢ ላይ ሸራ አለበስንና ከላይ ዙሪያውን በዘንባባ ቅጠል እንደዚህ እንትን ብለን ይሄን ዘንባባውን ቅጠል ቆርጠን ሸብበን ገባን። እዛች ጋር ትንሽ የሸራ ቤት እንትን ብለን ከዛ እዚች ጋር ደግሞ ጸሎት እናደርግባት ነበር። እቺ ቦታ ላይ እንጸልዩ ተብሎ ነው በራእይ ተነግሮ ነው እቺ ቦታ ላይ ጸሎት እንዲጀመር የተደረገው ማለት ነው። ቤተ ክርስቲያን የለም፣ ጓደኛ የለንም፣ አባቶች የለንም ብላችሁ አትጨነቁ ስንባል እንኳን ምንም አንሰማም ነበር። የእግዚአብሔር ፈቃድ አይመስለንም ነበር። ስንቱ እንዳለፈን መግለጽ አልችልም። እዚህ ቦታ ላይ የ3 ሰዓት ጸሎትም የ6 ሰዓት የሌሊቱ ነው ሁሉንም በዛ ሰዓት 2 እና 3 ብቻ 2 ሆነን ስናድር ከዛ ደግሞ አንዷ ጥላን ሄደች በዛን ሰዓት ማለት ነው። ከዛ 2 ሆነን ስናድር ከዛ አሁን እዛ አካባቢ ዙሪያ ላይ ፈተናዎች ነበሩ። የመሬት ግፊት እዚህ ቦታው ሲመሰረት መሬቱን ይዘርፉናል፣ መሬቱን ይወስዱብናል የሚባል የተለያዩ መናፍቃን ድንበር ላይ ነው ያሉት። በጣም እንትን ይሉን ነበር። እዚች ቦታ ላይ ነው ስንጸልይ ጦሩን ሲወረውሩት እያለፈ በዝባጥር ሾልኮ ይሄዳል፣ በዛ ይሄዳል። ገጀራ ሲወረውሩ አልፎን ይሄዳል። እቺ ቦታ በጣም መስዋዕትነት የተከፈለባት ቦታ ነው ማለት ነው። ግን ምንም ሳንሆን ምንም ጦር ሳይነካል ምንም የሚወረወረው ገጀራ ሳይቆርጠን እቺ ቦታ ይሄን ሁሉ ነገር አድርሳለች ማለት ነው። ያው ላለመርሳት ያክል መንደሰው እንዲያውቀው ነውና በጣም ብዙ መከራ አሳልፈንባታል እዚህ ቦታ ላይ። ያንን አይተን ከዛ ታቦታየን አገልጋይን ጓደኛየን ይሄው ሁሉ አየንባት ማለት ነው። እቺ ቦታ የመሰረታችን ቦታ የንባ ቦታችን ነው። አሁን እቺ የንባ ቦታችን ነው የምንላት እንጂ ሌላ ስም አንሰጣትምና ለእንትን ያክል መሰረት ድንጋይ ስናስጥል ነው የፈረሰችው እንትን ነው ማለት ነውና እቺ የመሰረታችን ቦታ ናት ብዬ ለማሳወቅ ያክል ነው። ከብዙ ጦር ያለፍንባት ናት። ከዛ የሆነ ልጅ ደግሞ ከሰፈር በጣም ቦታውን የሚጠሉ ናቸው። ቦታውን የሚዋጉ እንትን የሚሉ ናቸው። እዛ አካባቢ ላይ አንድ ዋርካ አለ አካባቢ ሰው የሚያመልከው የዛን የሚያመልኩ ሰዎች ናቸውና በጣም እኛን እንትን ይሉን ነበር። በቃ እንዳንኖር ብዙ ነገር ያደርጉ ነበር ለአምልኮ ብለው። ከዛ ልጁ ታመመባቸውና ሬሳ ሆኖ 8 ቀን ወይ እንዳይሞት የሚቀበር አይደለም ነፍሱ አልወጣ። ተቸግረው 8 ቀን ሙሉ ሲጠብቁ ነፍሱ አልወጣ ሲል ይዘውት መጡ። ሲያሳክሙት ምንም አልድን አለ። 8 ቀን ሬሳ ሆነ ወይ አይሞት። ከዛ ይዘውት አመጡና እኛ ምንም አላሰብንም የሚዋጉን ሰዎች ስለነበሩ ማለት ነው። አመጡት። ደስ አለን ሲያመጡት። እዛ መተው ምንም አላሉ። አመጡት እዚህ ቦታ ላይ ዘረጉ። ከዛ ወዳውኑ ነፍስ ሰርቶበት የተነሳው ማለት ነው። ነፍስ ሰርቶበት ተነሳ። ቁጭ አለ። የት ነው ያለሁት ነው ያለው። ከዛ እስከ 3 ቀን ምናምን በእግሩ እንደዚህ ሽንት ቤት መሄድ ጀመረ።
ከዛ በኋላ እኛ ጋር እስካሁን በረከት ስራ ሲሰራ ይኖራል ማለት ነው። አምነው ተመልሰው ማለት ነው። በጣም ብዙ አይነት ታምራት የተሰራባት ቦታ ናት። እግዚአብሔር አምላክ በዚች መሰረት ደግሞ ይህን ቤተክርስቲያን አስፈጽሞ ለደስታ ያብቃል። አሜን። እንግዲህ ከዛ በኋላ የመሰረት ድንጋይ የተጣለበትን ቦታ እቺ ቦታ ነች። እንግዲህ እዚህ ጋር ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአርጎባ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ወአርሴማ ማህበረ መነኮሳት አንድነት ገዳም በብፁዕ አቡነ ሕዝቅኤል የመሰረት ድንጋይ ሐምሌ 5 2015 ዓመተ ምህረት ተጣለ ይላል። ይሄ ማለት እርሶም ይሄንን ትቶ ከመሰደድ በፊት ማለት ነው። እንግዲህ ዳግም ደግሞ ይሄ ቦታ ላይ ቤተ መቅደሱም አልቆ ሁሉ ነገር ተሟልቶ መተን ደግሞ በደስታ ደግሞ ደግመን ቪዲዮ እንደምንሰራ እርግጠኛ ነኝ። ማሆይ እንግዲህ አሁንም አብራችሁን ቆዩ ተመልካቾቻችን። ዘመኔን አንተ ባርክልኝ ከጨለማ ወደ ብርሃን ያሻገርከኝ ማስተዋሌ ውለታህን ነፍስ ያትዘንጋ ታገልግል በፍቅሩሌ ባንደበቴ ቃላት ይብላ የቀና ይሁን ንግግሬ እንድኖረው ያፊን ዜማ የእውነት ይሁን መዝሙሬ መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነህ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔ። አሁን የምንገኘው እንግዲህ ቅድም ያወራንለት ነገር እንዳለ ቤተክርስቲያኑ የሚሰራበት ቦታ ላይ ነው የምንገኘው። እንግዲህ በጣም ደስ ይላል። ውድ ተመልካቾቻችን ይሄ ቦታ ከብዙ ታሪክና እንግዲህ በጣም ብዙ ታሪኮች አልፈው ዛሬ ላይ ተደርሰዋል ማለት ነው። ከላይ አይተን እንደመጣ ነው እንግዲህ አሁን በመጨረሻም እዚህ ቤተ መቅደሱ የሚሰራበት ቦታ ላይ መቃኞን አይተናል። ክረምት ሲመጣ ዝናብ ከላይም ከታች ደግሞ ጎርፍ የሚያስገባበት ነው። እዚህ ቦታ ላይ ግን ቦታውን የሚመጥን ታሪኩን የሚናገር ለትውልድም የሚተላለፍ ቤተ መቅደስ ለመስራት ታስቦ እንግዲህ ቅየሳ ወጥቷል ማለት ነው። እዚህ ቦታ ላይ ነው ቤተ መቅደሱ የሚያርፈው። በምትችሉት መጠን እናንተም የበረከቱ ተሳታፊ እንድትሆኑ ጥሪያችን እናስተላልፋለን። እዚህ መተን ከአዲስ አበባ መተንም ለማየት የሚፈልግነው ይህንን መልእክት ለማስተላለፍ ነው። በጣም እጅግ ደስ የሚል ቦታ፣ በረከት ያለበት ቦታ፣ ብዙ ታምራት የተደረጉበት ቦታ ነው። እንግዲህ ቦታው በጣም የበረከት ቦታ ነው። መምጣት የምትፈልጉ ከጅማና ቦንጋ መሀል በቅርብ ርቀት ላይ ይገኛል። መታችሁ ጎብኙት እንላለን። መምጣት ያልቻላችሁ ደግሞ እየደወላችሁ ከጎናችሁ ነን፣ አይዞ በማቴሪያልም በገንዘብም በተለያየ ነገር ማገዝ ትችላላችሁ ማለት ነው። ከታች በተቀመጠው አድራሻ እየደወላችሁ የምትችሉትን አግዙ እንላለን። ያው እኔ ከበፊት ጀምሮ ቦታውን እንኳ አዲስ ቢሆንም ያው ታሪኩን እዚሁ አጎራባች አገራባች ስለሆንኩኝ ያለውን ነገር ያው ጫካ ለብሶ የኖረና ያው ከዛሬ ቢያንስ ከ7 ዓመት በፊት ይሁን ከ6 ዓመት በፊት ያው ጸበል ተገኝቶ እዚህ ላይ ያው ሲናገርለት የቆየ ገዳም ፈውስም የተገኘበት ገዳም መሆኑን ያው በአፈ ታሪክ ስሰማ ነበር። አሁን ግን እግዚአብሔር ፈቅዶትና እግዚአብሔር አድሎት እዚሁ መጥቼ ደግሞ እንዳገለግል የሱ ፈቃድ ሆኖልኝ እዚህ እናንተ ያላችሁ በዚህ ቦታው ላይ ተገኝቼ ደስታያን ያው ከጓደኞቼ ጋር በመሆን የእርዳታችን በአቅማችን የምናደርገውን ነገር እርዳታ እያደረግ ይህ ሁሉ የምታዩቸው ወጣቶችም ሄደው ነው እንጂ አሁን በጣም ማት ነበሩ። ይህ በጎ አድራጎት እያደረጉ የሚቆዩ ናቸው። ይህንን የምታዩት ቁፋሮ ምኑም እንደምታዩት በበጎ አድራጎትም ያው አጥጋቢ ያልሆነ ገንዘብ ቢከፈላቸው በበጎ አድራጎትነት እያደረጉ ነው የሚገኙት። ስለዚህ ይህንን አሁን እስካሁን እንግዲህ ይኸው ደግሞ እዚህ ደርሰን በደሳሳ ጎጆ ነበር ጽላቱ ያለ ደግሞ በህንፃ ለመገንባት ደግሞ አስበን ይኸው ጀምረናል። ቅየሳ ላይ ነው ያለ ነው። ያው ጓደኞቼ እንዳለ የኢትዮጵያ ሕዝብ ኦርቶዶክስ ማለት የሁላችን ስለሆነች ኦርቶዶክሳዊ ተከታዮች ሙሉ
እንድትረዱን የሚል አገላለጽ ነው በእኔ ያለኝ። እሺ የዓለማዊ ስሜ ወጣት ተመስገን ፍቃዱ ይባላለሁ። የክርስትና ስሜ ኃይለ ጊዮርጊስ ይባላል። ያው እኔ በአጠቃላይ ስለዚህ ገዳም የመጀመሪያ ድነትን ያገኘሁበት ታላቅ ገዳም ነው። መጀመሪያ ላይ እዚህ ጋር ከነ እመሆይ ጋር ሆነን እዚህ ጋር መተን ስንመሰረት ትንሽዬ ቦታ ተገጅራ ሸራ ተወጥራ ማንም በሌለበት 3 እና 4 ሆነን ብዙ ስናሳልፍ ነበር። በዛም ልክ ደግሞ የመጀመሪያ ድነቱን ያገኘሁት እኔ ነኝ። አሁንም እግዚአብሔር ሲያድለኝ መጥቼ እዚህ ጋር ታላቅ በረከት እየሰራው ነው። ከዚህ ከወንድሜ ከኢንጂነር ጋር ሆነን አብረን ስራውን እየሰራ ነው። የበረከት ስራ እየሰራ ነው። ወጣቶችን ወደዚህ እንዲመጡ እያደረግን እያሰራን ነው ያለ ነው እና ደግሞ ምንም አይነት እየተከፈለ ለማሰራት ለሰራተኞችም ሆነ ለባለሙያ የሚከፈል አቅም የለንም። ስለዚህ የኦርቶዶክስ ተዋሕዶ እምነት ተከታይ ሁሉም የሚገባ እንዲረዱንና ከበረከቱ ተካፋይ እንዲሆኑ ነው። በእውነት ሰማዕቷ ቅድስት አርሴማ ከብዙ ደዌ ከብዙ ህመም ከብዙ በሽታ ተፈውሰው ተደስተው ነው ከዚህ እየወጡ እየሄዱ ያሉት እና ታስተውሰዋል እንደው እንደዚህ አንድ አዎ እኔ ማስተውሰው እዚህ ገዳም ላይ ሆኜ እኔ በራሴ ደረሰብኝ ትልቅ መተት ተሰርቶብኝ ነበር እና የሰው በሼኪ ተሰርቶብኝ በቁመት ልክ ተሰርቶብኝ እዚህ ገዳም ላይ መጥቼ ማታ አድሬ ለሊት 6 ሰዓት አካባቢ ላይ ነው ሰርክ ጸሎት ላይ እያደረግን እያለን በመንፈስ ተስቦልኝ ያንን ድነት አግኝቼ ጸበሉን ተጸብዬ እምነት ተቀብቼ ድኜ እግዚአብሔርን እያመሰገንኩኝ ለዚህ በቅቻለሁ። በዛን ሰዓት እንደውም ትምህርቴን ተምሬ ኮሌጅ ለ2ኛ ዓመት እንደተማርኩኝ ተሰርቶብኝ መጥቼ እዚህ ሌላ ነገር በቃ ትምህርቴን አቋርጬ መጥቼ ነበር። ከዛ ድኜ ትምህርቴን እንደገና ጨርሼ ተመርቄያለሁ። እግዚአብሔር የተመሰገነ ነው እያልኩኝ ሰማዕቷ ቅድስት አርሴማ ለዚህ አብቅታኝ ደግሞ ለዚህ ለታላቁ ስራ ላይ በቅተናል እና አቅም ስለሌለን የኦርቶዶክስ ተዋሕዶ እምነት ተከታይ ሁሉም ከዚህ በረከት እየመጣ ቦታውን የረገጠ ነው ምንድነው የበረከቱን ስራ የሰራ ነው የሚድነው። ብር መስጠት ብቻ አይደለም በገንዘብም በሚችለው ሁሉም በበረከት በሚችለው እንድታግዙን እያልን ከልብ ነው ማስተላልፈው። አመሰግናለሁ። እግዚአብሔር ይስጥልኝ። ታዚህ ገዳም ገና በተቆረቆረ ሰዓት እንደ ዝክር እመሆይ ወይንና ዝክር ጠምቀው በነበረ ሰዓት እኛ ለአክብሮት ታወሳይ ገባ መተን ልናከብር ሰማዕቷ በስሏና በስላ ድነዋ እየሰገርን በነበረበት ሰዓት ከዛ ትንሽ አንድ ስኒ ወይን የሚሆን ሲያቀምሱኝ ስንቀምስ ሀሆዴ የ2 ዓመት ወይ ጥንሳ ይሉት ወይ ምን አይሉት የማያስታውቅ 2 ዓመት አጥንት ሆኖብኝ ነው ምንድነው ስል ያችን ስቀምስ ታሆዴ በቃ ምንም ሳይታወቅ ከዛው እንዳለሁኝ እንደ ደም ሆኖ ብትን ብሎ ጠፋልኝ። ለዚህ እልል በሉልኝ ብዬ አመስግኜ ካሰሙሃል በወሩ መጥቼ ተናገርኩኝ እና ያስን በሽታም ይኖርብኝ ነበር። ቅድስት አርሴማ ከዚህ ከዳንሽኝ ስለቴን ይዤ እመጣለሁ የተረፈውን ነገር ደግሞ እንደዚህ ሀዳንሺ ብዬ ተሳልኮ ቤቴ ሆኜ ከዛ መጥቼ ደግሞ ጠበሏ ተሳክቶልኝ ስጠመቅ ያስን በሽታም አገላገለችኝ። ሁሉ ነገር ለቀቀኝ። በዛ እንግዲህ እንደኔ ለኔ የደረሰ በረከት በየሀገሩ ያለ ምናናን በቃ ኦርቶዶክስ መጥቶ እንዲድንልን ገዳሙን እንዲረዳልን በጣም እኔ ለመናገር የ6 ልጆች እናት ናት። ይሄንን እያወቀ እየሰማ መጥቶ እንዲረዳልን አስታውሳለሁ እናገራለሁ። እንግዲህ እንደሰማችሁት መጨረሻ እኛ የምንለው ይሄንን ቦታ ከቻላችሁ መጀመሪያ መታችሁ ቦታውን ጎብኙት፣ ብዙ በረከት ታገኙበታላችሁ እንላለን። ያልቻላችሁ ደግሞ ከዚህ በረከት በመካፈል እንግዲህ ህንጻ ቤተክርስቲያኑም እየተሰራ ነው። ቅድም ከለያየናቸው ስራዎች ሁሉ አሉ። ከዚህ በፊት ያደረጋችሁ ያገዛችሁ የረዳችሁ ኦርቶዶክሳውያን በመላው ዓለም ያላችሁ ኦርቶዶክሳውያን በሙሉ ከዚህ በረከት እንድትካፈሉ ኤርትራውያን፣ ኢትዮጵያውያን ሁላችሁንም ይሄንን የጻድቁ አቡነ ገብረ መንፈስ ቅዱስ እንዲሁም የእናታችን የቅድስት አርሴማን ቤተክርስቲያን ይሄንን ገዳም ሁላችሁም በምትችሉት መጠን እንድታግዙ ህንጻ ቤተክርስቲያኑ አልቆ በተለይ ክረምት ከመድረሱ በፊት ያው ክረምት ሲመጣ ከላይ ጣሪያ ያፈሳል ከስር ደግሞ ጎርፍ አለና ቤታችን እኛ እንግዲህ በአማረ ቤት በሞቀ ቤት ሆነን እንግዲህ የጻድቁ ቤት የእናታችን ቤት በዚህ አይነት ቤት ውስጥ መቀመጥ የለበትምና ሁላችንም የምንችለውን እናግዝ እንርዳ እንላለን። ስለነበራችሁ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ገዳሙን በተለያየ መንገድ ማገዝ የምትፈልጉ የገዳሙን አድራሻ አጠቃላይ ባንክ አካውንት ስልክ ቁጥር እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። ዳግም ስንገናኝ ይሄ ቤተ መቅደስ አልቆ ለምርቃት እንደምንገናኝ ተስፋ እናደርጋለን። ሰላም